አባዬ አለሁ። ባለፈው ቤት መጣ የነበረችው ልጅ ስሟን አላስታወስክም? አላስታውስም። ምን ነው? እሺ ቆይ ሜሮን ነበር ያለች? አዎ ሜሮን ነበር ያለች። አዎ በቃ አውቂያታለሁ። እሱ ራሱ ይደውል። ግን እኮ በጣም ናፍቆኛል። ወይኔ ሀና ምን እየሆንኩኝ ነው? ካልሆነ ሞትብሃለሁ። ይኸው እሱም እልም አለልሽ። ጥሩ አይደለም። ወይኔ ጉዴ። አባዬ ግን የኔን ጭንቀት መች ነው የሚገባው? እንደና ነው የምትጨነቂው የሚለኝ ሲያሾፍብኝ ነው አይደል? እንደዛ እንደምጨነቅ ቢሰማማ እስከዚህ ሰዓት አያመሽም ነበር። ወልደህ የዋለለው ነገር አባቴ ነው። ምንድን ነው የማደርገው? ወይ ለአሴር ልደውልለት እንዴ? አሴር እባክህ አንሳው ካልሽሽ። እንቅልፍ እምቢ ሲለኝ ጊዜ መጣው። እንደው እኔ ምን አውቄ። እሱማ ድንብላል ወይ ትርንጎይ መተሻል እንዴ? እንዴት ነሽ? እግዚአብሔር ይመስገን። ቆይ ቤት ውስጥ ማንም የለም እንዴ? አዎ ሁሉም ወጥተዋል። አንቺ ግን ምን ሆነሽ ነው እንደዚህ ጥፍት ያልሽው? ጠፋው እንዴ ድንብላል? እንዴ ጠፋሽ ብሎ ቀላል መጥፋት ነው እንዴ? ምን ላድርግ? አባዬ እኮ ብቻውን ሆኖብኝ ነው። ቢሆንም አንዳንዴ ብቅ እያልሽ ብታይን አይከፋም። እሱስ ልክ ነሽ። እንደማ ይኸው መጣው አይደል? እኔ የምልሽ ትርንጎዬ፣ ለመሆኑ ያ ልጅ እንዴት ነው? ማን? ያና የእርግብ ጓደኛ ታምቹ። እሱ ደህና ነው መሰለኝ። መሰለኝ ማለት ተገናኝተን አናውቅም ብዬ ነው። ለምን ትርንጎዬ? እኔ እናውቃለሁ። ስልካቸውም አይሰራም። ድሮም አውቄው ነበር። ምኑን ነው ያወቅሽው? ይህን ጊዜ አንዱ ድፍት አድርጎት ነው የሚሆነው። ድንብላል ምን እያልሽ ነው? እስኪ ተይኝ ትርንጎዬ። ድንብላል ምን ሆነሻል? አሁን ይህ የሚያስከፋ ነገር ነው እንዴ? ልጁ የለም አልሽኝ እኮ። ከይ በላይ ምን ትነግሪኝ? እና ጠፋ ማለት ነው የሚያስከፋ? ወይዘሮ ሜላት በቅርቡ ትፈታለች። ሜሮን ወይዘሮ ሜላትን ነፃ ለማውጣት ዝግጁ ሆናለች። እናም ባላጠፋችው ጥፋት መታሰሯ ትንሽ አስደንግጧታል። ብትፈራም ያንን ሰውዬ ይገለኛል እያለች ብትሳቀቅም ግን ደግሞ ከእውነታው መሸሽ የለብኝም ብላ አስባለች። እርግብ በአሁኑ ወይዘሮ ሜላትን ምን እያሰበች ይሆን? አባቷስ ምን አስቦ ነው? አረጋግጠሽና የወይዘሮ ባዩሽን ገዳይ ነገርኝ ያላት። እርግብ ወደ ሜሮን ቤት የመጣችበት አንዱና አንዱ ምክንያት የባዩሽን ገዳይ ለመከታተል ነበር። ግን ሜሮን ጋር ያየችው ነገር ከባድ ነበር። ሜሮንም ለእርግብ እውነታውን እንድታቅ ብላ አንድ ሚስጥር ነግራታለች። በፎቶ ላይ ያነሳችውን ምስልና የወይዘሮ ባዩሽ ጠላት ወይም ደመኛ ሰውዬ እሷን ሲከታተላት የነበረው ሰውዬ እንደሆነ አይታለች። በሰዓቱ ሰውየውን ስታይ በጣም ነበር የደነገጠችው። እርግብም ይሄ ማን ነው እያለች መንቀጥቀጥ ጀመረች። ሜሮንም እያየሽው ትጠይቂኛለሽ? ማን እንደሆነ አንቺ ራስሽ ታውቂው የለ እንዴ ብላት ነበር። እሷም ከዚህ በፊት እንደሚከታተላት ነግራት ነበር እና ሜሮንም ይሄ ሰውዬ እሷን ይገለኛል ብላ ስላሰበች ሚስጥሩን ጠብቃ ለማቆየት ፈልጋ ነበር። ግን ደግሞ ሚስጥሩን ጠብቃ የማትኖርበት ወቅት አጋጥሟታል። አንደኛ ልጁ ይከታተላታል፣ ሁለተኛ ፖሊሶቹ ያሳድዷታል። ማንኛውን እንደምትከተል ቢቀጣት ወይዘሮ ሜላትን ትረዳኛለች ብላ አስባ ነበር። ግን ወይዘሮ ሜላት በባዩሽ ምክንያት እንደታሰረ ስትሰማ በጣም ነበር የደነገጠችው። ከዛ ቤት ቶሎ ብላ ነበርም የወጣችው። ምናሴም በሰዓቱ ድንግርግር ወጥቶ ነበር። እቺ ሴትዮ ማናት? ለምን መጣች? ደሞስ ስለ ባዩሽ ስነግራት ለምንድን ነው የደነገጠችው ብሎ ግራ ቢጋባም ለእናቱ ሁሉንም ነገር አስረድቷታል። በሰዓቱ ወይዘሮ ሜላት አላወቀችም ነበር ማን እንደመጣችና ለምን እንደመጣች ግራ ቢገባትም ግን አስታውሰህ ንገረኝ፣ ማን ሊመጣ ይችላል? ስለ ወይዘሮ ባዩሽስ ሞት ማን እንዴት ስትል ነበር። እሷም ተጠራጥራለች። ምናልባት ስለ ባዩሽ የምታውቀው ሜሮን ትሆናለች ብላ በድንገት አስታውሳለች። እና ሜሮንም የወይዘሮ ባዩሽ አሟሟት በእሷ ምክንያት እንደታሰረች ስታውቅ
መደንገጧን ስላየ ምናሴ በጣም ደንግጣለች ብሏት ስለነበረ አዎ የኔን እውነታ የምታውቀውና የባዩሽ እንደመኛ የምታውቀው ሜሮን ብቻ ናት። ስለዚህ ሜሮን ከተገኘች ማለት እኔ ነፃ ወጣሁ ማለት ነው፣ ሁሉም ነገር ያበቃል ብላ ነበር። ግን ሜሮን ጋር ሄደው በተከታታይ ሲጠይቋት ሜሮን ምንም መናገር እንደማትፈልግና ሲከታተሏትም ስላየች ምናልባት ከፖሊሶች ጋር ሆነው ነው የሚከታተሉኝ ብላ ሰላምና ምናሴን ስትሸሻቸው ነበር። ታዲያ አንድ ቀን በጧት ቤቷ ሄደው ሲያንኳኩ እሷም በድንጋጤ ማን መጥቶ ይሆን ዛሬ ልሞት ነው ዛሬ እያለች ትንቀጠቀጥ ነበር። ማን ነው ስትል እሷም ምናሴና ሰላም እንደሆኑ የወይዘሮ ሜላት ልጆች እንደሆኑ ገለጹላት። እሷም ታዲያ እኔ ጋር ምን ልትሰሩ መጣችሁ? ለምን መጣችሁ? ብላ ነበር። ፈልገንሽ ነው እናቴ እንድናግርሽ ልካን ነው ብለዋት ነበር። ሜሮንም አይ በፍጹም እኔ ምንም ላናገራችሁ ፈቃደኛ አይደለሁም፣ ዞር በሉ ከብሬ ላይ ብላ ነበረ። ምላሴም አይ እባክሽን እማዬ የሆነ ነገር ጠይቋት ብላ ልካን ነው፣ እባክሽን ክፈችና እንነጋገር ነበር ያለት። እሷም በጣም ፈርታ ስለነበረ ከፖሊሶቹ ጋር እየመሰላት፣ ፖሊሶቹም በእርግጥ በሌላ በኩል ይፈልጓታል። ሰላምና ምናሴ ግን እሷን እየፈለጓት ሳይሆን የእናታቸውን እውነታ ለማውጣት እየታገሉ ነበር። እናም በሰዓቱ እርግብንም አግኝታት ስለነበረ ምንድን ነው የሚሻለኝ? በሌላ በኩል ፖሊስ፣ በሌላ በኩል ሜላት፣ በሌላ በኩል ደግሞ ያ የሰማይ ስባሪ የሚያክል ሰውዬ። እኔስ አሁን እንደ ባዩሽ ድፍት ብዬ ልቀር ነው በቃ። አይ ባዩሽ ስንቱን ነገር አነካክተሽውና ስንቱን ነገር አያይዘሽው ሄድሽ። የአንቺስ እንደው ሞተሽም ጦስሽ አይለቀኝም እያለች ባዩሽን መውቀስ ጀምራለች። በስተመጨረሻም ሰላም እባክሽን ክፈችና እናውራ ብላ በሩን እንድትከፍት አስገድዳታለች። በሩን ከከፈተች በኋላ ሜላት እንደላኳትና ስለ ባዩሽ አሟሟትም ሆነ ስለ ባዩሽ አንዳንድ የምታውቂውን ነገር ንገሪኝ ብለው ጠየቋት። ሜሮንም ምንም ማውቀው ታሪክ የለም፣ ለምን እኔን ጠይቁኛላችሁ? እኔ ስለ ባዩሽ ማውቀው ታሪክ የለም፣ እባካችሁን ከቤት ይወጡልኝ ብላ ነበረ። ሰላምም በደንብ ታውቂያለሽ፣ ሜላት እስር ቤት እንደገባችና ባዩሽን ገላ ነው ስትባይ በጣም ደንገሻሻ በሰዓቱ። ስለዚህ የምታውቂው ነገር እንዳለ ግልጽ ነው አላት። ምናሴም ይሄን ባላት ጊዜ አንተ ሞቴን ትሞትልኛለህ እንዴ? ለምንድን ነው የምትጠይቀኝ? ምንም ነገር ልነግራችሁ አልችልም። ስለዚህ እባካችሁን ከቤት ይወጡልኝ እያለች ነበረ። እነሱም ነገረ ሁኔታዋ በጣም ስለገረሟቸው በጣም ስለ ግራ ስለተጋባች ከቤቷ ለቀው ወጥተዋል። ታዲያ ለወይዘሮ ሜላት ሁሉንም ነገር ሲያስረዷት አዎ ወይዘሮ ባዩሽ አሟሟት ሜሮን በደንብ ታውቃለች። እናም ምናልባት እየተከታተላትና እያስፈራራላት ያለ ሰው ሊኖር ይችላል። ለዛ ነው መናገር ያልፈለገችው። ግን ደግሞ ተስፋ መቁረጥ የለብንም። የባዩሽ እውነታ እንዲወጣ ሜሮን ታስፈልገናለች። ግን ደግሞ ፖሊሶቹም እየፈለጓትና ሊያናግሯት እንደሚፈልጉ ተናግረዋል። እና የስልክ ጥሪዋ በመጨረሻም ሰዓት ባዩሽ ከሜሮን ጋር እንደሆነም አውቀዋል። እና ይህን ጉዳይ በደንብ ማጣራት እንዳለባቸውም አውቀዋል። ስለዚህ ደግማችሁ ሄዳችሁ ፖሊሶቹ ሳያገኟት ሁሉንም ነገር ለማጣራት ሞክሩ ብላ ነበር። ወይዘሮ ሜላት ይህን ስትል መላሴም እና ሰላምም ልጅቷ በጣም ፈርታለች፣ ልታናግረን የምትፈልግ አይመስለንም፣ በድጋሚ ሄዱ ካለሽ እሺ እማዬ ብለው ተስማምተዋል። ግን ደግሞ በድጋሚም ቢሄዱ ሜሮን በራሷ ፍላጎት ትናገር እንደሆነ እንጂ በፍጹም ልትነግራቸው አትችልም። ምክንያቱም ሚስጥሩን አወጣች ማለት እነ ፖሊሶቹ ማሰሯን ቢተዋት እንኳን ያ ሰውዬ አሳዶ እንደሚገላት ታውቃለች። ወይ ከገንዘብ ያልሆንኩኝ ወይ ደግሞ አርፌ ድህነቴን ይዤ ያልተቀመጥኩኝ ከሁሉም ውጭ ሆኜ እኔ አሁን ላይ ምንድን ነው መሆነው እያለች በተደጋጋሚ ታስባለች። ወይዘሮ ሜላትን ብዙ አማራጮች ተጠቅመው ከእስር ቤት ለማስወጣት አቶ መስፍንም ሞክሮ ነበር። ግን ሜላት መውጣት እንደማትፈልግ በተደጋጋሚ ተናግራለች። መውጣት የማትፈልግበት ምክንያት ደግሞ እውነታው ሳይወጣና ንጹህነቴ ሳይረጋገጥ በፍጹም ከዚህ እስር ቤት አልወጣም ብላ ለምላሴ ነግረዋለች። መስፍንም እባክሽን ሜላት እንደዚህ አትበይ፣ እኛ ያላንቺ ከብዶናል፣ ቤቱ በጣም ያስጠላል፣ ጭር ብሏል። አንቺም ያለ ኃጢአትሽ እዚህ እስር ቤት መቆየት የለብሽም። የሆነውን ሁሉ እንሁንና ምናልባት ፍርድ ቤቱ የዋስ መብትሽን ሊሰጥሽ ይችላል። ስለዚህ ባዩሽን እንዳልገደልሻት እርግጠኛ ስለሆንን እናም መውጣት አለብሽ ብሏት ነበር። ሜላት ግን በወጣም ተመልሼ እመጣለሁኝ፣
እና እውነታው ወጥቶ በአንድ ፊት ነው የምወጣው እንጂ እዚህ እስር ቤት ስመላለስ አልኖርም ብላ ነግረዋለች። መስፍንም ተስፋ ቆርጧል። በቃ ሜላት ድርቅ ካለች እና አንዴ ተገገመች አትመለስም። ምን ማድረግ እንዳለብኝ አላውቅም። እናም ደግሞ የዋስ መብቷም እንዲሰጧት ጠይቄ ነበር። ፖሊሶቹም አጣርተን ሳንጨርስ በድጋሚ ሌላ ቀጠሮ ስላለ ፍርድ ቤት ሌላ ተጨማሪ መረጃዎችን መሰብሰብ ስላለብን ትቆያለች ብለው በተደጋጋሚ ነግረውታል። ግን ደግሞ መስፍን አሁንም ቢሆን ቁጭ አላለም። ጠበቃ ለመናገርም ሆነ አንዳንድ ነገሮችን ለማሳወቅ ፈልጎ ነበር። ግን ደግሞ ምንም ነገር አልተፈጠረም። በሌላ በኩል ሀና ከዛ ቤት ወጥታ ወደ አባባ ኖላዊ ጋር እኖራለሁ ብላ ስትሄድ ሁሉም ቤተሰብ በሀና ምክንያት ተበጥቷል። ሀናም እዝራን መናፈቋን አልቀረ። እዝራ ለምንድን ነው የማትደውልልኝ? በጣም ናፍቀኸኛል ትላለች። ሌላው ተምቹና ጆሮን አለኋችሁ፣ እኔ ላንንተ መኖር አልችልም። እናም ደግሞ ከጆሮ ጋር ፍቅር እቀጥላለሁኝ፣ እባክህን ተስማምተህ ከእኔ ጋር እንደምትሆን ቃል ግባልኝ ትለዋለች። ታዲያ ምን እያሰበች ነው ሀና? ሁለት ልብ ሆናለች። ሌላው ኤልያስ ይደውልላታል። ኤልያስንም እዛ ተስፋ ትሰጠዋለች። አንድ ቀን ሁሉም ነገር ይሆናል ብሎ እሱም በተስፋ ይጠብቃታል። በጣም እንደሚያፈቅራትና እንደሚወዳት ታውቃለች። ግን ደግሞ እንደማታውቅ ሆና ማስመሰሏን ቀጥላበታለች። እዝራ ናፈቀኝ፣ እባክህን ደውል፣ ወይኔ ልደውልለት እንዴ እያለች ግራ ተጋብታለች። በዚህ ሁኔታ ውስጥ ሆና ታዲያ ወደፊት ምን ይፈጠራል? ለሶስቱም ወንዶች ተስፋ እየሰጠቻቸው ነው። አሲር ተስፋ ቆርጦ ከዚህ በኋላ ከሰፈሩ ለቀን ወደ ሌላ ሰፈር ወደ እነ ጎርፌ ሰፈር ሄደን ከሁሉም ርቀን መኖር አለብን። የድሮ ህይወታችንን መጀመር አለብን። ይሄኛው ህይወታችን ለእኛ የሚገባ አይደለም ብለው ተምቹና ጆሮ ተስማምተዋል። ታዲያ ይህን ከማድረጋቸው በፊት እና ሰፈሩን ለቀው ከመሄዳቸው በፊት ሀናን ይቅርታ እንደሚጠይቋት ተስማሙ። ለዛም ይቅርታ ሊጠይቋት የፈለጉት ከዚህ በፊት አባባ ኖላዊ በተምቹና በአሲር ምክንያት ቤተሰቦች ሲናገሯቸው ስሰማ አላስቻለኝም። እናም እኔም ሰበብ ፈጥሬ ተምቹን ሰላምና ምናሴ አይወዷቸውም። እኔ ደግሞ ከነሱ በፊት የማውቀው እነ ተምቹን ስለሆነ በእነሱ ከመጡ ብዬ ትቻቸው መጣሁ። በእርግጥ ሰበብ ፈልጌ ነው እንጂ እኔ ከአንተ ጋር ለመኖር ካሰብኩ በጣም ቆይቻለሁ አባዬ። ስለዚህ ከአንተ ጋር ነው የምኖረው፣ እባክህ ምንም አትበለኝ እያለች አባቷን መማፀን ጀምራለች። አባባ ኖላዊም እሷ እዛ ብትሆን ደስተኛ ናቸው። ግን ደግሞ ቤተሰቦቿ እንዳይቀየሟትና የሆነ ነገር እንዳይፈጠር ፈርተዋል። እባክሽን ሀንዬ ከኔ ጋር ብዙ ለአመታት ተሰቃይተሻል። አሁን ግን ደስተኛ የሆነና ጥሩ ህይወት እየኖርሽ ነው። እኔን ተይኝና እየመጣሽ እያየሽኝ አንቺ ከቤተሰቦችሽ ጋር ህይወትሽን ቀጥይ ብለዋት ነበር። ሀና ግን በፍጹም አባዬ፣ እኔ ከአንተ ጋር ስሆን ነው እንጂ ከአንተ ተለይቼ ስኖር ከዚህ የባሰ ስቃይ ነው። እናም ደግሞ እግዚአብሔር ይመስገን ምን አትል ነው የምንሰቃየው? እስከ ዛሬ አንተ ስላመመክ ነው እንጂ የተሰቃየ ነው። አሁን ጤነኛ ነክ፣ ደስተኛ ነኝ። ስለዚህ ከአንተ ጋር ብኖር ምንም ስቃይ የለብኝም። እንደውም ስቃዬና ፈተናዬ የበዛው ቤተሰቦች የተባሉ ሰዎችን ካገኘኋቸው ወዲህ እነሱ ቤት ከገባው በኋላ መከራዬ በዝቷል። እናም ከአንተ ጋር ከሆንኩኝ ግን በጣም ደስተኛና በጣም ጥሩ ነው እየኖርኩ ያለሁት ብላ አሳምናቸዋለች። በሰዓቱ አባባ ኖላዊም ልጅቷን መገፋፋትና እንድትሄድ ማድረግ አልቻሉም። በተደጋጋሚ ሀንዬ እባክሽን እንደዚህ አትበይ ብሏትም አይ አባዬ ጠልተኸኝ ከሆነ በቀጥታ ነገረኝ፣ አለበለዚያ እኔ ከዚህ ቤት መሄድ አልፈልግም፣ እባክህን ተወኝ እያለችው ነበር። አባባ ኖላዊም ታዲያ ምንም ማለት አልቻሉም። ምክንያቱም እሷ እንድትቀየማቸው አይፈልጉም። እሷ የተደላደለ ኑሮ ለእሷ ደስታና ለእሷ ብለው እንጂ እሳቸው ከእሷ ጋር መኖሩን ጠልተውት አይደለም። አሲርም ታዲያ በስተመጨረሻ ሀናን በጣም ይቅርታ ለእኛ የምታስቢልንና እንዲሁም ደግሞ ለእኛ እንደዚህ የምትሆኝ አልመሰለንም። ቤተሰቦችሽ ድሃ አይወዱም አውቃለሁም፣ ግን አንቺ በጣም ጥሩ ሰው ነሽ። እኔ ባለማወቅ ብዙ ጊዜ አስቀይሜሻለሁ። እባክሽን ሀና ይቅርታ አድርጊልኝ ብሎ ጠይቋታል። ሀናም እኔ እነሱ እንዳልተቀየመቻቸውና እሷ እንዳስቀየመቻቸው በተደጋጋሚ ከነሱ ጋር እኖራለሁ ብላ እያሰበች ግን አባባ ኖላዊን ትታቸው ስለሄደች እና ከዚህ በኋላ ወደ አንተ መጥቼ እኖራለሁ ብላ ተመልሳ ወደዛ ስለምትሄድ በዛ ነገር ተቀይመዋቸው ነበር። ሀናም በተደጋጋሚ ዋሽቻችኋለሁ፣ አባዬንም በተደጋጋሚ ተስፋ እየሰጠሁት ተመልሼ ወደዛ ቤት እገባለሁ። አሁን ግን የመጨረሻ ቆርጬ ነው የመጣሁትኝ። ለእስከ ዛሬው በጣም ይቅርታ ብላለች።
አዎ በሰዓቱ ተደጋጋሚ ቃልሽን ስታፈርሺ እናም ወደዚህ መተሽ መኖር ሳትፈልጊ ስትቀሪ እኛም እየዋሸሽን እና ለስንት ዓመታት ኮሽኮኮ ብለው ያሳደጉችሽን አባትሽን የካርሻቸው መስለን በጣም ታዝበንሽ ነበረ። የእውነት ነው እምልሽ ሀና፣ አንቺ መልካም ሰው ነሽ። መቼም ቢሆን አታጠፊም። እኛ ነን ጥፋተኛ። ስለዚህ እባክሽን ባጠርገነው ነገር በጣም ተጸጽተናል። ለእናትሽም ለፖሊሶቹ ማለት ያለብኝን ሁሉ ብያለሁኝ እና አንቺም ይቅርታ አድርጊልኝ። ከዚህ በኋላ በአንቺን መውቀስ አቆማለሁ ብሎ ነበር። እሷም ይቅርታ እንዳደረገችለት እና ተቃቅፈው ከተቃቀፉም በኋላ እሷ አሲር እባክህን እሺ በለኝና በቃ አንተ በምትፈልገው መልኩ ህይወታችንን መቀጠል እንችላለን፣ እናንተ ጥሩ ሰዎች ናቸው ብላው ነበር። አሲርም በፍጹም ሀንዬ፣ አንቺ የሚገባሽ እዝራ ነው። ምክንያቱም እኔ ደሃ ነኝ፣ ምንም ነገር የለኝም፣ በዛ ላይ የጎዳና በዛ ላይ ሌባ። ስለዚህ አንቺ የመረጥሽው ትክክለኛ ሰው ነው። እኔ በቃ ከዚህ በኋላ ወንድምሽ ነኝ ብሏታል። ሀናም አሲርን ላለማስቀየም እንጂ እዝራን አፍቅረዋለች። በተደጋጋሚም ናፈቀኝ እያለች ለራሷ ትናገራለች። ለሰላምም ነግራት ነበር። ታዲያ ለምን አትደውይለትም ስትላት መደወል እንደማትፈልግና እሱ ከደወለ ግን ማውራት እንደምትፈልግ ነገረቻት። ሰላም ግን አንቺ ልጅ ግን ግራ የገባሽ ሰው ነሽ፣ ለምንድን ነው ግራ ገብቶሽ እኔንም ግራ የምታጋብኝ እያለች በተደጋጋሚ ቢጨቀጭቃትም ሀና ግን ከደወልኩለት ይኮራብኛል እያለች ናፍቆቷን እምቅ አርጋ መኖሯን ቀጥላለች። አባቷ መስፍንም ወደዛ ቤት ሂዶ ስለ አንዳንድ ጉዳይ ሊያናገራት ፈልጎ ነበር። እሷም ከዚህ በኋላ አባባን ኖላዊን ትታ እንደማትሄድና ኑሮዋን አሁን ከዚያ መቀጠል እንዳለባት ተናገረች። መስፍንም እዚህ መቀጠል ከፈለግሽና መኖር ከፈለግሽ አንዱን ቤት በስምሽ አድርገንልሽ ከኪራይ ቤት ወጥተሽ እንደ ልብሽ መኖር ትችያለሽ፣ ሀንዬ እምቢ እንዳትይኝ ይሄን እንኳን እሺ በይኝ ብሏት ነበር። ሀና ግን በፍጹም እንደዛ አላረግም ብላ በዚህ ነበር የተለያዩት። መልካም ጊዜ